ከፋርስ ባህረ ሰላጤ አሸዋማ ዳርቻዎች የሚነሳው የባሩድ ሽታና የፈንጂዎች ጥቁር ጉም የውቅያኖስን ማዕበል አቋርጦ የቤጂንግን ፖለቲካዊና ወታደራዊ ኮሪደሮች በጽኑ እያናወጠ ይገኛል። ጦርነት በቤተ ሙከራ እንደሚሰራ የሂሳብ ስሌት ወይንም በወረቀት ላይ እንደሚነደፍ የቴክኖሎጂ ንድፍ ብቻ ሳይሆን በሳት ሩምታ ውስጥ በሚፈተን የሰው ልጅ ስነ ልቦና በደም በተጻፈ የጦር ሜዳ ልምድና ባልተጠበቁ ክስተቶች የሚቃኝ መሆኑን አሜሪካ ከኢራን ጋር የገጠመችው ጦርነት ሕያው ምስክር ሆኗል። ይህ አውዳሚ የጦርነት ትዕይንት አይኗን በታይዋን ላይ ለጣለችው ቻይና ከመጻዩ የጦርነት ዕጣ ፈንታዋ በፊት ራሷን በነጻ የምትመዝንበት ታሪካዊ መስታወት ሆኖላታል። በአንድ በኩል ከድምጽ በላይ የሚፈጥኑ ሚሳኤሎችና አምስተኛ ትውልድ ስውር ተዋጊ ጀቶችን በብዛት በማምረት ጡንቻዋን የምታፈረጥመው ቻይና፣ በሌላ በኩል ርካሽ የሆኑ የኢራን የድሮን መንጋዎች በቢሊዮን ዶላር የሚገመቱትን ዘመናዊ የአሜሪካ የመከላከያ ግንቦችን እንዴት እንደፈተኑ በግርምት እየተመለከተች ነው። ከዚህም ባሻገር በተራ መሳሪያ የተዋጋ የጦር ሜዳ አርበኛ ዘመናዊ መሳሪያን ከታጠቀ ልምድ አልባ ወታደር ይበልጣል የሚለውን የታሪክ ሀቅ እንዲሁም ታክቲካዊ የጦር ሜዳ ስኬት የፖለቲካ ድል አይደለም የሚለውን መራራ እውነት ከግማሽ ክፍለ ዘመን በላይ የጥይት ድምፅ ሰምቶ የማያውቀውን የቻይና ጦር ስትራቴጂስቶች እንቅልፍ የነሳ አንኳር ጉዳይ ሆኗል። ቴክኖሎጂ ጦርነትን ሊጀምር ቢችልም የጦርነትን ማብቂያና ዓለም አቀፋዊ መዘዝ ግን ሊተነብይ እንደማይችል የፋርሱ ባህረ ሰላጤ እሳት ለቤጂንግ ሀያላን ዝምታን የሰበረ የማንቂያ ደወልን እየደወለ ይገኛል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በፋርስ ባህረ ሰላጤ ዳርቻዎች ላይ የሚያስተጋባው የጦር መሳሪያዎች ድምፅና የፈንጂዎች ጭስ ከቀጠናው አልፎ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ቤጂንግ ውስጥ ጥልቅ የሆነ የስትራቴጂካዊ ትንታኔ ማዕበልን ፈጥሯል። አሜሪካ ከኢራን ጋር የገጠመችውና ወደ ሶስተኛ ወሩ የተሸጋገረው ይህ አውዳሚ ጦርነት ለቻይና ወታደራዊ መሪዎችና የፖለቲካ ልሂቃን ዩናይትድ ስቴትስ በእውነተኛ የጦር ሜዳ ላይ ያላትን ወታደራዊ አቅምና ድክመት በግልጽ ለመገምገም የሚያስችል ሰፊና ታሪካዊ መስኮት ከፍቶላቸዋል። ከዚህም ባሻገር በማንኛውም ጦርነት አውድማ ላይ ጠላት የቱንም ያህል በቴክኖሎጂ ወደኋላ የቀረ ቢመስልም በጦርነቱ የመጨረሻ ውጤት ላይ ትልቅ ወሳኝነትና ተጽዕኖ መፍጠር እንደሚችል ሕያው ማሳያ ሆኖ እያገለገለ ይገኛል። ይህ ጦርነት ቤጂንግ ከዋሽንግተን ጋር ወደፊት ልታደርግ ለምትችለው ማንኛውም አይነት ግጭት፣ በተለይም ከታይዋን ጋር በተያያዘ ሊነሳ ለሚችል ጦርነት እጅግ ጠቃሚ የሆኑ የጦር ሜዳ ትምህርቶችን እያቀረበላት ነው። የቻይና ታይዋንና ሌሎችም ሀገራት የጦር ስትራቴጂካዊ ተንታኞች እንደሚሉት ባለፉት 2 ወራት በፋርስ ባህረ ሰላጤና አካባቢው የተካሄደው ውጊያ የቻይናን መጻኢ ጦርነት ዕጣ ፈንታ ሊተነብይ የሚችልበት አቅም አለው። ሆኖም እነዚህ ተንታኞች አንድ አበክሮ የሚያስጠነቅቁት ጉዳይ አለ። ይኸውም ቻይና የራሷን ወታደራዊ ጥንካሬ ከመጠን በላይ አግዝፋ ልትመለከት እንደምትችል፣ ያላት የጦር ሜዳ ልምድ ማነስ ሊፈጥረው የሚችለውን ክፍተት ችላ ልትል እንደምትችልና ስለ ጦርነት ያላት አመለካከት እጅግ ጠባብ በመሆኑ ጦርነቱን ዘርፈ ብዙ መዘዞች በአግባቡ ላታጤን እንደምትችል ነው። ጦርነት የሂሳብ ቀመር ብቻ ሳይሆን የሰው ልጅ ስነ ልቦና፣ ቴክኖሎጂ ያልጠበቁት ክስተቶችና ጂኦፖለቲካዊ ውቅር ውስብስብ ድምር ውጤት መሆኑን የኢራኑ ጦርነት በጉልህ እያሳየ ነው። የቀድሞ የቻይና አየር ኃይል ኮሎኔል ፉቂያንሻው እስካሁን ከጦርነቱ የተገኘውን ትልቅ ትምህርት ሲያብራሩ የቻይና ህዝባዊ ነጻ አውጪ ጦር በማጥቃት አቅሙ ላይ ብቻ ተማምኖ የመከላከያ አቅሙን መዘንጋት እንደሌለበት አበክረው ይገልጻሉ። ኢራን እጅግ ዘመናዊና የተራቀቁ የአሜሪካ የጸረ ሚሳኤል መከላከያ ስርዓቶች በተለይም እንደ ፓትሪዮትና ታድ የመሳሰሉትን ስርዓቶች እንዴት ማለፍና ማታለል እንደቻለች መመልከት ለቻይና ትልቅ የማንቂያ ደወል መሆኑን ኮሎኔሉ ያስገነዝባሉ። በወደፊቱ ጦርነቶች የማይበገር ኃይል ሆነን ለመቀጠል በመከላከያ ስልቶቻችን ላይ ያሉትን ክፍተቶችና ድክመቶች ለመለየት ከፍተኛ ጥረት ማድረግ ይኖርብናል ሲሉ ፉ በሰጡት ቃል ላይ አስረግጠው ተናግረዋል። እርግጥ ነው የቻይና ህዝባዊ ነጻ አውጪ ጦር በቅርብ ዓመታት ውስጥ የማጥቃት አቅሙን በሚያስገርም ፍጥነት አሳድጓል። የጠላትን የሚሳኤል መከላከያ ስርዓቶች በቀላሉ አምልጠው ሊያልፉ የሚችሉ ከድምጽ ፍጥነት በላይ የሚጓዙ ሚሳኤሎችንና እነዚህን ተሸካሚ መድረኮችን በስፋት ማምረት ችሏል። የብሪታንያው የምርምር ተቋም ሩሲ ባወጣው ሪፖርት መሰረት የቻይና አየር ኃይል በከፍተኛ ፍጥነት 5ኛ ትውልድ የሆነ ስውር ተዋጊ ጀቶችን እያመረተ ሲሆን የአሜሪካው F-35 ተመጣጣኝ ናቸው ተብለው የሚታመኑትን እስከ 1000 የሚደርሱ J-20 ተዋጊ አውሮፕላኖችን የረዥም ርቀት የነጥብ ጥቃት ለመፈጸም በሚያስችል መልኩ ለማሰማራት በዝግጅት ላይ ነው። ከዚህም ባሻገር ቻይና
ከአሜሪካው ቢቱ ወይንም ቢ21 ጋር የሚስተካከል የረዥም ርቀት ስውር ቦምብ ጣይ አውሮፕላን በማዘጋጀት ላይ ትገኛለች። ይሁንና የማጥቃት አቅም በአስደናቂ ሁኔታ ማደጉ የመከላከያ አቅምን አይተካም። የጦርነት ስትራቴጂ ተንታኞች እንደሚያመለክቱት ኢራን በአንጻራዊነት እጅግ ኋላ ቀር በሆኑ ቴክኖሎጂዎችን በመጠቀም በፋርስ ባህረ ሰላጤ የሚገኘውን የተራቀቀ የአሜሪካን የአየር መከላከያ ሰብሮ መግባት መቻሏ አስገራሚ ክስተት ነው። ዝቅተኛ ዋጋ ያላቸው የሻሄድ ሰው አልባ አውሮፕላኖችና ርካሽ የባለስቲክ ሚሳይሎች ከፍተኛ ወጪ የወጣባቸውን የአሜሪካ የመከላከያ ስርዓቶችን ፈትነዋል። በሌላ በኩል ደግሞ አሜሪካ በኢራን ላይ የከፈተችው የአየር ጥቃት እጅግ የረቀቁ የጦር መሳሪያዎችን ያጣመረ ነበር። ኤፍ35 እና ቢቱ ስውር አውሮፕላኖች በርካሽና ዝቅተኛ ቴክኖሎጂ ካላቸው ነገር ግን በቢ1 ቢ52 እና ኤፍ15 አውሮፕላኖች ከሚጣሉ ቦምቦች ጋር በመቀናጀት ከፍተኛ ውድመት አድርሰዋል። ከሚሳይል ማስወንጨፊያዎች እስከ የባህር ኃይል መርከቦች እንዲሁም ድልድዮችና ሌሎች መሰረተ ልማቶች በአሜሪካ ጦር ድብደባ አውድመዋል። ቤጂንግ ይህንን የከፍተኛና ዝቅተኛ ቴክኖሎጂ ቅንጅት ያካተተውን የአሜሪካን የጦር ስልት በጥልቀት አጥንታ መዘጋጀት እንዳለባት ባለሙያዎች ይመክራሉ። ዋና ዋና ወታደራዊ ጣቢያዎቻችንን፣ የአየር ማረፊያዎቻችንና ወደቦቻችንን ከጠላት ጥቃትና ወረራ ውጤታማ በሆነ መንገድ ለመጠበቅ ይበልጥ ጠልቀን መግባትና መዘጋጀት አለብን ሲሉ ኮሎኔል ፉ ያሳስባሉ። የአሜሪካና የቻይና ግጭት ሲታሰብ ታይዋን ሁልጊዜም እንደ ዋና የጦርነት ቀስቃሽ ትታያለች። የቻይናው ገዢ ኮሚኒስት ፓርቲ ይህችን ራሷን በዲሞክራሲያዊ መንገድ የምታስተዳድረውን ደሴት ምንም እንኳን ከዚህ ቀደም አስተዳድሯት ባያውቅም ከእናት ሀገር ቻይና ጋር እንደገና ለመቀላቀል ጽኑ ቃል ገብቷል። የቻይናው መሪ ሺጂፒንግ ይህንን ዓላማ ለማሳካት ወታደራዊ ኃይልን ስለመጠቀም ያላቸውን አማራጭ ክፍት አድርገው አስቀምጠዋል። በታይዋን የሚገኙ የጦር ተንታኞች በበኩላቸው ቻይና አሁን ላይ ከፍተኛ ቴክኖሎጂ ባላቸው የነጥብ ጥቃት መሳሪያዎች አሜሪካን መገዳደር የምትችልበት እንዲሁም በርካሽና ብዛት ባላቸው የድሮን ውጊያዎች ደግሞ እንደ ኢራን ያለች ሀገርን አቅም መስተካከል የምትችልበት ወታደራዊ ኃይል እንደገነባች ይገነዘባሉ። በታይዋን ብሔራዊ መከላከያና የደህንነት ምርምር ተቋም ተባባሪ ተመራማሪ የሆኑት ቺቹንግ የረጅም ርቀት ሮኬቶችና የድሮን መንጋዎች ቻይና በታይዋን ላይ በምታደርገው የተቀናጀ ወታደራዊ ዘመቻ ቁልፍ ሚና እንደሚጫወቱ አያጠራጥርም በማለት ያስረዳሉ። ነገር ግን ይህ ቁልፍ ሚና በታይዋን ባህረ ሰላጤ የሚደረገውን ጦርነት ለማሸነፍ በቂ ይሆናል ወይ የሚለው ጥያቄ የብዙዎች መነጋገሪያ ነው። ቻይና በዓለም ላይ ግንባር ቀደም የድሮን አምራች ስትሆን አምራች ኩባንያዎቿ ሊያመርቱት የሚችሉት የሰው አልባ የጦር መሳሪያዎች ብዛት እጅግ አስደንጋጭ መሆኑን ተንታኞች ይገልጻሉ። በዋር ኦን ዘ ሮክስ የትንታኔ መድረክ ላይ በ2025 የወጣው የቻይናን የድሮን ፕሮግራም የሚገመግም ሪፖርት እንዳመለከተው የቻይና ሲቪል የድሮን አምራቾች ኩባንያዎች ከአንድ ዓመት ባነሰ ጊዜ ውስጥ ቅርጻቸውን ቀይረው በዓመት እስከ 1 ቢሊዮን የሚደርሱ የጦር መሳሪያ የታጠቁ ድሮኖችን የማምረት አቅም አላቸው። አንዳንዶች ታይዋን ይህንን ያህል ከፍተኛ ቁጥር ያለው የድሮን ጥቃት ለመመከት ዝግጁ እንዳልሆነች በማስጠንቀቅ ላይ ይገኛሉ። በቅርቡ የወጣ አንድ የመንግስት ተቆጣጣሪ ተቋም ሪፖርት የታይዋን ጦር አሁን ላይ ያለው የድሮን መከላከያ ስርዓት ውጤታማ ያልሆነና ለወሳኝ መሰረተ ልማቶችና ወታደራዊ የጦር ሰፈሮች ትልቅ የደህንነት ስጋት ያጋረጠ መሆኑን አጋልጧል። ሆኖም ታይዋን እጆቿን አጣምራ አልተቀመጠችም። የመከላከያ ስርዓቷን ለማሻሻል የተለያዩ እርምጃዎችን እየወሰደች ትገኛለች። የታይዋን አንጋፋ የድሮን አምራች ኩባንያ ተንደር ታይገር ማኔጂንግ ዳይሬክተር ጂንሱ ታይዋን ድሮኖችን በብዛት ለማምረት የሚያስችላትን ኢንቨስትመንት እንድታደርግ ጥሪ አቅርበዋል። ጠላቶቻችንን ለመመከት ሌትና ቀን ያለማቋረጥ ማምረት አለብን ሲሉ ሁኔታው የፈጠረውን አስቸኳይነት አጽንኦት ሰጠውበታል። በሌላ በኩል ዩናይትድ ስቴትስም ከዚሁ ጦርነት የራሷን ትምህርት እየቀሰመች ነው። በፓሲፊክ ውቅያኖስ ሊፈጠር የሚችለውን ማንኛውንም ግጭት አሜሪካ ራሷን በማጥቃት ቦታ ላይ ሳይሆን በመከላከል ቦታ ላይ ልታገኘው እንደምትችል መገንዘብ ጀምራለች። የአሜሪካ ኢንዶር ፓሲፊክ እዝ ኃላፊ አድሚራል ሳሙኤል ፓፓሮ በሚያዝያ ወር ለሴኔት በሰጡት ማብራሪያ የድሮን ቴክኖሎጂ ጦርነትን ላጥቂው ወገን እጅግ ውድና አክሳሪ እንደሚያደርገው አስረድተዋል። በታይዋን ላይ ጦርነት ቢነሳ ታይዋን ወይንም አሜሪካ በመቶ ሺዎች የሚቆጠሩ የቻይና ወታደሮችን አሳፍረው የታይዋንን ባህረ ሰላጤ ለማቋረጥ የሚሞክሩትን የቻይና መርከቦች ወይንም አውሮፕላኖች ኢላማ ለማድረግ የድሮን መንጋዎችን ሊጠቀሙ ይችላሉ። እያንዳንዱ መርከብም ሆነ አውሮፕላን እንዲሁም በውስጣቸው የያዙት የሰው ኃይል እነሱን ለማጥፋት ከሚመጥቀው ድሮን ዋጋ ጋር ሲነጻጸር እጅግ ከፍተኛና ሊተመን የማይችል ነው። ይህ የአቅምና የዋጋ ለመመጣጠን ትልቅ የአስፈሪነት ሚና አለው። ይህ ሁኔታ በኢራኑ ጦርነት ላይ በግልጽ ታይቷል። የኢራንን ያልተመጣጠነ የጦርነት ስልት የፈራው የአሜሪካ የባህር ኃይል መርከቦቹን በሆርሙዝ ባህረ ሰላጤ በኩል ወደ ፋርስ ባህረ ሰላጤ ለማስገባት እጅግ ጠንቃቃና የተቆጠበ ሆኗል። የአሜሪካው አድሚራል ፓፓሮ የታይዋንን ባህረ ሰላጤ በሺዎች በሚቆጠሩ የአየር ላይ የውሃ ላይና ከውሃ በታች በሚጓዙ ድሮኖች በመሙላት የቻይናን ጦር ኢላማ ለማድረግና ወታደሮቿን ባህረ ሰላጤውን እንዳያቋርጡ የማድረግ ስትራቴጂን ማራመዳቸውን ቤጂንግ
ቤጂንግ በንቃት እንደምትከታተለው ግልጽ ነው። ከኢራን ጦርነት ሁሉም የዓለም ጦር ኃይሎች ሊማሩት የሚገባው ትልቅ ቁም ነገር ይህ ነው። ጠላትህንም እየተማረ ነው። እናም ያ ጠላት የተማረውን ትምህርት አንተ ፈጽሞ በማትጠብቀውና ባላሰብከው መንገድ በጦር ሜዳ ላይ ሊተገበረው ይችላል። የኢራን ጦርነት ወደ 3ኛው ወሩ ሲገባ በርካታ ወታደራዊና የፖለቲካ ተንታኞች በዋሽንግተን የሚገኙ የጦር መሪዎች ኢራን የሆርሙዝ ባህረ ሰላጤን ሙሉ በሙሉ ልትዘጋ ትችላለች ብለው አስቀድመው አለማሰባቸውና ለዚህ የሚሆን በቂ ዝግጅት አለማድረጋቸው አሁንም ድረስ ግራ አጋብቷቸዋል። ሌሎች ተንታኞች ደግሞ የኢራን መንግስት ይህንን ያህል ከፍተኛ የሆነ ወታደራዊ ድብደባ እየደረሰበትም ቢሆን እንዴት አሁንም ድረስ መቆምና መስራት ቻለ ብለው ይጠይቃሉ። ከዚህ ሁሉ ጀርባ ግን ለቤጂንግ የተላለፉ ግልጽና ጠንካራ መልእክቶች ይታያሉ። በመንግስታት ዲሞክራሲ ጥበቃ ፋውንዴሽን ከፍተኛ ተመራማሪ የሆኑት ክሬግ ሲንግተን ለሲኤንኤን እንደገለጹት ታክቲካዊ የጦር ሜዳ ድሎች የፖለቲካ ግቦችን ማሳካት ማለት አይደሉም ይላሉ። አክለውም ከፍተኛ ወታደራዊ ጫናና ጥቃት በቀጥታ ወደ ዘላቂ የፖለቲካ መፍትሄነት አልተቀየረም። ይህ ለቻይና አንድ መሰረታዊ ትምህርት ያስታጥቃታል። የጦር ሜዳ ስኬት በራሱ አንተ የምትፈልገውን የመጨረሻ ፖለቲካዊ ግብ ወይንም የነገሮች ማብቂያን አያመጣም ይላሉ። ከዚህ ሁሉ ባለፈ የቻይና ጦር ፈጽሞ የሌለው አንድ ትልቅ እጥረት አለ። ይኸውም የጦር ሜዳ የውጊያ ልምድ ነው። የቻይና ህዝባዊ ነጻ አውጪ ጦር እንደ አውሮፓውያን አቆጣጠር በየካቲት 1979 ከቬትናም ጋር ካደረገው ጦርነት ወዲህ እውነተኛ የሆነ የጥይት ሩምታን አላስተናገደም። እውነተኛ ጦርነት ምን እንደሚመስልም ለረጅም 10 ዓመታት ዘንግቶታል። በአንጻሩ የአሜሪካ ጦር በኢራቅ 2 ጊዜ፣ በአፍጋኒስታን ለረጅም ዓመታት እንዲሁም በኮሶቮና በፓናማ ፈጣንና ተከታታይ ዘመቻዎችን በማድረግ አባላቱን በእውነተኛ የጦርነት እሳት ውስጥ አብስሏል። የቻይና ወታደራዊ ተንታኝ የሆኑት ሶንግ ዞንግፒንግ የኢራኑን ግጭት አስመልክቶ ሲናገሩ እውነተኛ ጦርነት ማለት ልክ እንደዚህ አይነት ነው በማለት አስገራሚነቱን ይገልጻሉ። በመጪዎቹ 10 ዓመታት ውስጥ ቻይና ከአሜሪካ ጋር ወደ ግጭት ብታመራ ዋሽንግተን አሁን በፋርስ ባህረ ሰላጤ ካለው ጦርነት ቀጥተኛ የውጊያ ልምድ ያገኘችበትንና ዘመቻውን በማቀድ የተሳተፈችበት በርካታ ልምድ ያላቸውን ወታደሮችና አመራሮችና አባላት ወደ ጦር ግንባር ታሰማራለች። እነዚህ የአሜሪካ ወታደሮች የጦር ጓዶቻቸውን ሞት ያዩ፣ የጦር መሳሪያዎቻቸውን ያጡ፣ በተቃራኒው ደግሞ አስደናቂ ድሎችን የተቀናጁና እጅግ ከፍተኛ በሆነ የነጥብ ጥቃት የውጊያ ስልት ላይ የተካኑ ናቸው። ከሁሉም በላይ ደግሞ በጦርነት ውስጥ እያሉ እንደየሁኔታው ፈጥነው ስልታቸውን መቀየር ተምረዋል። ለምሳሌ ያህል በኢራን ላይ የነበራቸውን ከባድ የአየር ላይ ድብደባ ስልት በመቀየር የኢራን ወደቦችን ወደ መዝጋት ተሸጋግረዋል። ወይንም ደግሞ እንደ አዋክስ የራዳር አውሮፕላን የመሳሰሉ ቁልፍ መሳሪያዎችን ሲያጡ በፍጥነት የተቀሩትን አውሮፕላኖች የመጠለያ ጣቢያ ለማጠናከር ተንቀሳቅሰዋልና በእሳት ሩምታ ውስጥ ሆኖ ጦርነት የሚያስከትለውን ፈጣን ተለዋዋጭነት በአግባቡ ተረድቶ ስልትን እንደ አሜሪካ ጦር በፍጥነት መቀየር የቻይና ጦር ይችላል ወይ የሚለው ጥያቄ በተንታኞች ዘንድ አሁንም ምላሽ ያላገኘ እንቆቅልሽ ነው። በሲንጋፖር በሚገኝ አንድ ዓለም አቀፍ ጥናት ትምህርት ቤት ከፍተኛ ተመራማሪ የሆኑት ድር ቶምፕሰን አሜሪካና ቻይና ለመጨረሻ ጊዜ የተዋጉበት የኮሪያ ጦርነት ታሪክ ምሳሌ አድርገው ያነሳሉ። በወቅቱ ቻይና በሶቪየት ህብረት የተሰሩትን ሚጋ 15 የተባሉ የተሻሉ ተዋጊ ጀቶች ነበሯት። የአሜሪካ አብራሪዎች ደግሞ ጥራቱ አነስተኛ በሆነ ኤፍ-86 ጀቶች ቢበሩም በርካቶቹ በሁለተኛ ዓለም ጦርነት ያገኙት ጥልቅ የውጊያ ልምድ ስለነበራቸው በአየር ላይ ውጊያው የቻይናን አብራሪዎች ብልጫ ወስደው ማሸነፍ ችለው ነበር። ከዚህ ታሪክ የምንወስደው ትልቅ ትምህርት በተራ አውሮፕላን ላይ የተቀመጠ እጅግ ጎበዝና ልምድ ያለው አብራሪ በጥሩ አውሮፕላን ላይ የተቀመጠን ተራ አብራሪ ሁልጊዜ የሚያሸንፈዋል የሚለውን መሆኑን ቶምሰን ያስረዳሉ። ከኢራን ጦርነት ሊወሰድ የሚችለው ሌላው ትልቅ ትምህርት በአንድ ሀያል ሀገርና በሌላ ዝቅተኛ አቅም ባላት ሀገር መካከል የሚደረግ ጦርነት ሁልጊዜም ልክ በፊልም ላይ እንደሚታየው ልዩ ኃይሎች በሌሊት ሾልከው ገብተው የሀገሪቱን ፕሬዝዳንት አፍነው በመውሰድ በጽዳትና በፍጥነት የሚያጠናቅቁት አይነት ቀላል ዘመቻ አለመሆኑን ነው። ጦርነት የራሱ የሆነ ትርምስ፣ ያልተጠበቀ መዘዝና ዓለም አቀፋዊ ተጽዕኖ አለው። ኢራን ያላትን ጂኦግራፊያዊ የቁልፍ ማለፊያ ቦታዎች የመጠቀምና የዓለም አቀፉን የአቅርቦት ሰንሰለት አደጋ ላይ የመጣል ችሎታ አንድ አነስተኛና አካባቢያዊ የሆነ ግጭት ምን ያህል በፍጥነት ወደ ዓለም አቀፋዊ ቀውስ ሊያድግ እንደሚችል በተግባር አሳይቷል በማለት ተመራማሪው ይገልጻሉ። አክለውም ይህ ለቤጂንግ ትልቅ ማስጠንቀቂያ ነው። በታይዋን ላይ የሚደረግ ማንኛውም አይነት ወታደራዊ እርምጃ ወዲያውኑ የዓለም አቀፉን የንግድ እንቅስቃሴ፣ የነዳጅና የኃይል አቅርቦት ፍሰት እንዲሁም ሌሎች ሶስተኛ ወገን ማንም ሊገምተውና ሊያስበው በማይችለው መልኩ የሚያስተጓጉልና ወደ ቀውሱ የሚያስገባ ይሆናል። የኢራን ጦርነት ለቻይና የሰጣት ትምህርት የቴክኖሎጂ ብልጫ ብቻውን የጦርነት ዕጣ ፈንታን እንደማይወስን፣ የሰው ኃይል ልምድና የጦር ሜዳን ፈጣን ተለዋዋጭነት የመቋቋም አቅም ከምንም በላይ ወሳኝ እንደሆነ እንዲሁም ጦርነት አንዴ ከተጀመረ በኋላ የሚያስከትለው ፖለቲካዊ፣ ኢኮኖሚያዊና ስትራቴጂካዊ መዘዝ በሂሳብ ቀመር ሊሰላ የማይችል መሆኑን ነው። ቤጂንግ የቱንም ያህል ዘመናዊ ሚሳይሎችንና ስውር አውሮፕላኖችን ብታመርትም ታይዋንን በኃይል ለመያዝ የምታደርገው ማንኛውም ሙከራ ወደማያልቅ ማጥ ውስጥ ሊከታት እንደሚችል በኢራን ከሚታየው የጦርነት ትዕይንት በሚገባ እንደምትገነዘብ ይጠበቃል። ጦርነት መጀመር ቀላል ሊሆን ይችላል። ነገር ግን የጦርነቱን አካሄድ መቆጣጠርና በሚፈለገው የፖለቲካ ውጤት ማጠናቀቅ እጅግ ፈታኝና አንዳንዴም የማይቻል መሆኑን የታሪክም ሆነ የአሁኑ ዘመን የጦር ሜዳ እውነታዎች በግልጽ እያስተማሩ ይገኛሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ